ባለፉት 25 ቀናት ብቻ 85 ቢሊዮን ብር ገቢ መሰብሰብ ተችሏል አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ቀርበው ከፓርላማ አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት እንዳሉት የገቢ ዘርፉ እድገት በየዓመቱ እየጨመረ መምጣቱን አስረድተው ይህም ሀገር የምትፈልገውን ወጪ በራሷ አቅም ለመሸፈን የምታደርገው ጥረት ውጤት እያስገኘ ነው ብለዋል። በተያዘው በጀት ዓመት 1.2 ትሪሊዮን ብር ገቢ ለመሰብሰብ ታቅዶ ወደ ስራ እንደተገባ ያስታወሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት 6 ወራት 709 ቢሊዮን ብር መሰብሰብ እንደተቻለ አሳውቀዋል። የ7 ወራት የገቢ አፈጻጸም ሲጠናቀቅ 815 ቢሊዮን ብር ገደማ ሊሰበሰብ እንደሚችል የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ የተያዘው በጀት ዓመት ሲጠናቀቅ የታቀደው የትሪሊዮን ገቢ እውን ሊሆን እንደሚችል አመላካች መሆኑን ለሕዝብ ተወካዮች ምክር ቤት አባላቱ አስረድተዋል። የታክስ ቅሬታ ውሳኔ በፍጥነት እንዲሰጥ የሚደረገው ጥረት የሚበረታታ ነው ተባለ። የታክስ ውሳኔ ቅሬታ ጽሕፈት ቤቶችና ሌሎች ውሳኔ የሚሰጡ ስራ ክፍሎች ተቀራርበውና ተቀናጅተው በመግባባት ላይ የተመሰረተ ውሳኔ እንዲሰጥ የተደረገው ጥረት የሚበረታታ መሆኑን በገቢዎች ሚኒስቴር የታክስ ውሳኔ ቅሬታ ጽሕፈት ቤት ክትትልና ድጋፍ ጽሕፈት ቤት ኃላፊ መሐመድ አሶ ተናግረዋል። ኃላፊው ይህንን የተናገሩት የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ6 ወራት እቅድ አፈጻጸም ግምገማ መድረካቸውን ባካሄዱበት ወቅትና በአዲስ አበባ የታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤቶች ላይ የተካሄደውን የመስክ ምልከታ አፈጻጸም ሪፖርት ባቀረቡበት ወቅት ነው። ታክስ ከፋዮች በታክስ ባለስልጣኑ ውሳኔ ቅር ሲሰኙ ቅሬታቸውን ለታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤት ማቅረብ ይችላሉ ያሉት ኃላፊው ለዚህም ሲባል የሚቀርቡ ቅሬታዎችን ሙያዊና ገለልተኛ በሆነ መንገድ መርምረው ፍትሐዊና ቀልጣፋ ውሳኔ ለመስጠት በ13 መስሪያ ቤቱ ቅርንጫፍ ጽሕፈት ቤቶች የቅሬታ አጣሪ ጽሕፈት ቤቶች ተቋቁመዋል ተብለዋል። የመስክ ምልከታ ዓላማ የታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤቶች የተያዘው የሕግ መመሪያና የቅሬታ አፈታት አሰራር ማዕቀፎችን ተከትለው ወቅታዊ ፍትሐዊ፣ ቀልጣፋ፣ ገለልተኛ እና ውጤታማ ውሳኔ መስጠታቸውን ለማረጋገጥ መሆኑን ኃላፊው አስታውቀዋል። የገቢዎች ሚኒስቴር ልቀትን ከደንበኛ እርካታ ጋር አስተሳስሮ ገቢን በመሰብሰብ በአስደማሚ ለውጥ ላይ ላላቸው ሀገር ድርሻውን ይወጣላሉ የገቢዎች ሚኒስትር አይናለም ንጉሴ። ሚኒስትሯ በቢሾፍቱ በነበረው የግምገማ መድረክ ላይ እንደተናገሩት የተቋማቱ አመራሮች በፈታኝ ሀገራዊ ውሳኔዎች ውስጥ ታላቅ ኃላፊነትን የተወጡ ጠንካራ የለውጥ ኃይል ናቸው። ሚኒስትሯ በተዘረጋው የሕግና ስርዓት ተገቢውን ገቢ በላቀ ደረጃ መሰብሰብ የቀጣይ ጊዜ ትኩረት አቅጣጫ መሆኑን ተናግረዋል። ተቋሙ የደንበኞችን እርካታ የሚያረጋግጥ ግምገማዊ ጥናት በገለልተኛ አካል እያስጠና መሆኑን የጠቆሙት ሚኒስትሯ አይናለም ሁልጊዜም የትኩረት ማዕከላችን ግብር ከፋዩን በቀናነት በማገልገል ገቢን በላቀ አፈጻጸም ማስቀጠል ነው ብለዋል። ሚኒስትር አይናለም ተቋምን በልህቀት ገቢ በስኬት የሚለው መርህ አሁንም በተለይ ከአገልግሎት አሰጣጥ አንጻር የሚሰሩ ስራዎች በቁርጠኝነት ሊፈጸሙ እንደሚገባቸው አሳስበዋል። ባለፉት ጥቂት የለውጥ ዓመታት በገቢው ዘርፍ እየታየ ያለው ለውጥ ሀገር የሚገባትን ገቢ እንድታገኝ እያስቻለ ይገኛል። የገቢዎች ሚኒስቴርም የገቢውን ዘርፍ ውጤታማነት ይበልጥ በማጠናከር ተከታታይነት ያለው እድገት በማስመዝገብ ላይ ይገኛል። ባሳለፍነው በጀት ዓመት ግማሽ ትሪሊዮን የተሻገረ ገቢ ተሰብስቧል። በያዝነው በጀት ዓመት ደግሞ ከቢሊዮን ወደ ትሪሊዮን ለመሸጋገር የተደረገው ጥረት ፍሬ አፍርቶ ባሳለፍነው ግማሽ የበጀት ዓመቱ የገቢ አፈጻጸም 709 ቢሊዮን ብር ገቢ ተሰብስቧል። ከሰሞኑ ይህንኑ ስኬት የሚያበስርና የገቢ አፈጻጸሙን በተመለከተ ግምገማ ለማድረግ በቢሾፍቱ ከተማ የገቢዎች ሚኒስቴር መድረክ አዘጋጅቶ ነበር። እንደ መድረኩ ተሳታፊ አገላለጽ የበጀት ዓመቱ የገቢ አፈጻጸም እድገት የተቋሙ የለውጥ ስራ ውጤት ሆኗል ይላሉ። ከለውጡ ማግስት ጀምሮ በገቢዎች ሚኒስቴር ከፍተኛ የሪፎርም ስራዎች እየተካሄዱ ናቸው። እነኚህን ተከትሎ ደግሞ የአሰራር ስርዓቶችን ማስተካከል፣ የገቢ አከፋፈል ስርዓቱን ዲጂታላይዝ ማድረግ፣ ከግብር ከፋዮች ጋር ያለውን ግንኙነት ደግሞ በጣም ስሙዝ የሆነ ማድረግ እና በእነሱ ሳይድ በግብር ከፋዮች ሳይድ የሚነሱ ጥያቄዎችን በፍጥነት ምላሽ በመስጠት እየተሰራ ነው የሚገኘው። እንግዲህ ከዚህ አንጻር ባለፉት 6 ወራት 640 ቢሊዮን ብር ለማሰብሰብ ታቅዶ ነበረ። ከሁለቱም ሴክተር ከሀገር ውስጥ ታክስም ከውጭ ንግድ ቀረጥ እና ታክስም በድምሩ 640 ቢሊዮን ብር ለመሰብሰብ አቅደን ነበርና አፈጻጸማችን 709 ቢሊዮን ብር ነው። 110%
ከአመቱ እቅዳችን አንጻር ከፍ ያለ ነበረ ማለት ነው። በበጀት ዓመቱ የግማሽ ዓመት የገቢ አፈጻጸም የእያንዳንዱ የሚኒስቴር መስሪያ ቤት ቅርንጫፎች ሚና እጅግ የጎላ እንደነበር ከመድረኩ ያገኘነው መረጃ ያሳያል። በሁሉም የሀገሪቱ ክፍሎች የሚገኙት ቅርንጫፎች የእቅዳቸውን ከ100 በላይ በማሳካት የግማሽ ዓመቱን ገቢ መሰብሰብ ችለዋል። አንድ አይነት ፍሰት ነው ያለው። ቼን ኦፍ ኮማንዱን ጠብቆ ነው ያው ስራውን የሚሰራው። ግን ከአፈጻጸም አንጻር ያው ሁሉም ቅርንጫፍ ጽህፈት ቤት የራሱ የሆነ ፖቴንሻል አለው። ከአነስተኛ ግብር ከፋዮች እስከ ከፍተኛ ግብር ከፋዮች ድረስ ያለው የራሱ የሆነ የሚያመጣው ከዚህ በፊትም ባለው ትሬንድ ይታወቃል። ምን ያክል ግብር ከፋዮች እንዳሉት፣ ምን ያክል ፖቴንሻል እንዳለ እዛ አካባቢ ላይ ምን ያክል ገንዘብም መሰብሰብ እንዳለበት ቀድሞ የሚታወቅ ስለነበረ በዚህ ልክ ደግሞ በአመቱ መጀመሪያ ላይ እንደ እቅድ ተከፋፍሎ የተሰጠው የገቢ መጠን ይህንን ያማከለ ስለነበረ በዚህ ልክ በ6 ወራት ሊሰበስቡ ካቀዱት አንጻር ከ100 ከዛ በላይ ሁሉም ቅርንጫፎች መፈጸም ችለዋል ማለት ነው። የ2018 በጀት ዓመት የ6 ወር አፈጻጸም እንደ ቅርንጫፍ ጽሕፈት ቤታችን ከሞላ ጎደል በሁሉም ስራዎቻችን ላይ አፈጻጸማችን ጥሩ ነው። ከገቢ አንጻር ስናይ ኦልሞስት 99.39% ነው የፈጸምነው። ኦልሞስት ወደ 100% የሚጠጋ 100% አካባቢ የሚል አፈጻጸም ነው ያለን። ከዛ ውጭ ባሉ መሰረታዊ የፊዚካል ስራዎቻችንም በኦልሞስት ሁሉም ስራዎቻችን በእቅዱ መሰረት ነው የፈጸምነው። ተወሰኑ ስራዎች ውጪ ኦልሞስት ስራውን በመልካም ስራ የተፈጸመ ነው። የገመገምነውም ለቀጣይ 6 ወሮች የሚያነሳሳ የተሻለ አፈጻጸም ብለን ያየነው እስካሁን ከሰራናቸው ስራዎች እና እስካሁን ከመጣናባቸው አመቶች የተሻለ አፈጻጸም የነበረበት አመት ነው የገመገምነው ያለፉት 6 ወራት ማለት ነው። ከገቢ አንጻር ስናየው አቅደን የነበረው 6 ቢሊዮን ብር ነው። የፈጸምነው ደግሞ 8 ቢሊዮን ሲሆን ይሄም የእቅዱን 128% ነው ማሳካት የቻልነውና ለዚህም ገቢ መሳካት ዋና አስተዋጽኦ ያደረገው አንደኛ ስናይ ከመቼውም ጊዜ በላይ ማለት ነው ሐምሌ ላይ የእቅድ ማስተዋወቅ በቅርንጫፍ ጽሕፈት ቤት ደረጃ በሚኒስቴር መስሪያ ቤትም የህግ ለውጦች ስለነበሩ ከዛ ጋር ተያይዞ የንቅናቄ መድረኮችን አድርገን ነበርና ግብር ከፋዩ ያው ግብሩን ለማሳወቅ የወሰደው ግንዛቤ ከፍተኛ ነበርና ከማሳወቅ አንጻርም ከምንጠብቀው በላይ ይመጣሉ ብለን ከምንጠብቃቸው ግብር ከፋዮቻችን 91% መጥተው በማሳወቃቸው ይሄን እቅድ ልናሳካ ችለናል። ከሚኒስቴር መስሪያ ቤቱ ጀምሮ እስከታች መናበብ አለ፣ መደጋገፍ አለ። በየጊዜው ስራዎች የደረሱ የሚለው ነገር በብራንች ብቻ ሳይሆን ከላይኛውም ጋራ የጋራ መረጃ በመያዝ በዛ መሰረት እያስተካከልን እቅዱ እንዲሳካ ብዙ ርቀት ተሄዷል። ስለዚህ ከዚህ አኳያ ያው ገቢው በ6 ወሩ ይሰበሰባል ከተባለው ወደ 110% አካባቢ ነው የተሰበሰበው። ያውም እንግዲህ ይሄ ሁኔታ አካባቢውም ያው ከሞላ ጎደል ችግር ውስጥ ያለ አካባቢ ነው። ከጸጥታም ከምንምና ብዙዎቹ ግብር ቀላል የማይባል ግብር ከፋይ ያው በችግር ውስጥ ሆኖ በዛ መሰረት ይሄን ኮመንትመንት ይዞ ነው የተወጣውና በዚህ መሰረት 6 ወሩ ጥሩ ነበረ ብሎ መውሰድ ይቻላል። የገቢዎች ሚኒስቴር የአገልግሎት አሰጣጥ ጥራትን ለማሻሻል ባደረገው እንቅስቃሴ እምርታዎች መታየት እንደጀመሩ በገቢው አፈጻጸም ላይ በበጎ የሚነሳ የዓመቱ ስኬት ሆኗል። በቴክኖሎጂ የለሙ አሰራር ስርዓቶችንም ግብር ከፋዩ ካለበት ሆኖ አገልግሎት እንዲያገኝ አስችሏል። የተሻሻለው የገቢ ግብር አዋጅም በግማሽ ዓመቱ ለተሰበሰበው የሀገር ውስጥ ገቢ የራሱ ድርሻን ፈጥሯል። ዋናው መስሪያ ቤት በገቢዎች ሚኒስቴር ደረጃ ታሳቢ የተደረገ ነገር ዞሮ ቅርንጫፍ ላይ ነው ተግባራዊ የሚሆነው። ከዚህ አኳያ እስካሁን የለሙ ቴክኖሎጂዎችን በመጠቀም በኩል ያው በተመሳሳይ ሌቨል ነው የምንሄደው። ዋናው መስሪያ ቤት የለማውን ወደ ታች ያወርዳል። በዛ መሰረት ያው ብዙ ስራችን በቴክኖሎጂ ላይ የተመሰረተ ነው፣ በሲስተም ላይ የተመሰረተ ነው። ኦልሬዲ የእኛንም በርደን ያቃለለ የእኛንም ሸክም ያቃለለ ግብር ከፋዩም በተመሳሳይ ከጊዜም ከወጭም ከብዙ ጉዳዮች አንጻር የተቃለለ ጉዳይ ስለሆነ በሲስተም
ብዙዎቹን ስራዎች በሲስተም ነው እየተጠቀምን ያለ ነውና ከዚህ አኳያ ብዙ ርቀት ታይዷል። አንደኛ የአዲሱ የገቢ ግብር አዋጅ ለውጥ በራሱ ይዞ የመጣው ገቢ አለና እዚህ ከሰበሰብነው ገቢ ውስጥ ከ600 ሚሊዮን ብር በላይ ወይም ደግሞ ወደ 7% አካባቢ ድርሻ አለው ማለት ነው። ሁለተኛው ደግሞ ግብር ከፋዮቻችን የመከታተል የመደገፍና የማስተማር ስራ በከፍተኛ ደረጃ በመስራታችን ካሁን በፊት ታክሳቸውን ከ1 አመትና ከ2 አመት በላይ ሳያሳውቁ የነበሩ ግብር ከፋዮቻችን እየደገፍ ቤት ለቤት ድጋፍ እያደረግ ታክሳቸውን እንዲያሳውቁ በማድረጋችን ከዛን ከ800 ሚሊዮን ብር በላይ መሰብሰብ ችለናል ማለት ነውና ሌላው ደግሞ ያው ለዕዳ ክትትል የመጣ ገቢ ነው። በአጠቃላይ አፈጻጸማችን የተሻለ ነው ብሎ መውሰድ ይቻላል ማለት ነው። በዋናነት አሰራራችን በየጊዜው መዘመን አለበት። በተለይ ወቅቱ ከሚጠይቃቸው የአሰራር ስርዓት ጋር እያደገ መሄድ አለብን። ገቢዎች ሚኒስቴር ካለፉት ዓመታት በየአመቱ አሰራሩን እያዘመነ የመጣ ለተገልጋዩ አገልግሎቱን ከመስጠት ጋር በተያያዘም ቀልጣፋ ተደራሽ ከማድረግ ጋር በተያያዘ ብዙ ስራዎች እየተሰሩ ናቸው። ቀጣይም ይሰራሉ። በዋናነት ስራችንን ከቴክኖሎጂ ጋር ከማያያዝ ጋር በተያያዘ ከዚህ ቀደምና ላለፉት ዓመታት ባልነበረ መልኩ አጠቃላይ ግብር ከፋይ ግብሩን ኢፋይል የሚያደርግበት ሳይመጣ ተቋም ሳይመጣ ባለበት ቦታ ኢፋይል የሚያደርግበት ስራ ዘርግተናል። ከክፍያ ጋር በተያያዘም ባለበት ቦታ ኢፔይ የሚያደርግበት ቴክኖሎጂን ከመቀበል ጋር በተያያዘ በቀጣይም ለኢክሊራንስ ዝግጅቶችን እየጨረስንበት ያለና ግብር ከፋዩ ተቋማችን መምጣት ሳያስፈልገው ባለበት ሆኖ ክሊራንስ የሚወስድበት ስርዓትም እየዘረጋን ያለ ነው። ለተገልጋይ ፈጣን ሆነን ጥራት ያለው አገልግሎት በመስጠት በቅንነት በታማኝነት መስጠት ግድ ነው። ምክንያቱም ገንዘብ ይዞ ለሚመጣ አካል አገልግሎትኛ በአገልግሎቱ ልክ ነው ገቢያችንና ከዚህ አኳያ አገልግሎት ላይ ያው ግብር ከፋዮችም ጋር ጥናት እናደርጋለን፣ ሰብስበንም እናወያያለን። ከአገልግሎት አሰጣጥ አኳያ ያው በርቱ በጥሩ ሁኔታ ነው የሚሉት። እኛ ግን በዚህ ብቻ አይበቃም፣ ከዚህ በላይ የፈጠነ ከዚህ በላይ ጥራት ያለው አገልግሎት መስጠት አለብን ቢል አዳጊ የሆነ ስራ ነውና በዚህ ዙሪያ እየተሰራ ያለው። ስለዚህ ይሄ መሰረታዊ የተቋሙም የኛ የብራንቻችን ዋነኛ ተልዕኮ ስለሆነ አገልግሎት አሰጣጥ ላይ በዛ ዙሪያ ላይ የሚታዩ ከዚህ በፊትም ከነበሩ ልምድና እንትና አኳያ ይሄ አጉል ባህል ጋር በተያያዘ ወጣ ያሉ ስነ ምግባርም ያው በተቻለ መጠን ችግሩን ለመፍታት ከፍተኛ ጥረት ይደረጋል። ለበርካታ ዓመታት በገቢ ዘርፉ እጅግ ፈተና ሆኖ የቆየው ያለ አግባብ የሚመረተው ደረሰኝና መዳረሻው የዚሁም በጀት ዓመት ዋነኛ ችግር ሆኖ ቀጥሏል። የሕግ ተገዥነት ዘርፉ በይበልጥ እንዳይሰራም እንቅፋት ሆኗል። ምንም እንኳን የደረሰኝ ችግርን ለመቅረፍ የሚደረገው ስራ ወደ መጨረሻው ደረጃ የደረሰ ቢሆንም ሐሰተኛና አላግባብ የመንግስትን ገቢ ያስቀረ ጉዳይ ሆኖ እንደ ችግር ተነስቷል። ከሕግ ማስከበር አንጻር ከፍተኛ ፈተናዎች የነበሩት ስፔሻሊ ማለት ከእንትናቸው ከጥፋታቸው አንጻር ከፍተኛ የነበረው ሐሰተኛ ደረሰኝ ስርጭት ላይ ነው። መንግስት ሊያገኝ የሚችለውን ገንዘብ የሚያሳጡ ነገር ግን ምንም አይነት ትራንዛክሽን እና ምንም አይነት ግብይት በሌለበት ሐሰተኛ ደረሰኞችን የሚያሰራጩ አካሎች ነበሩ። ከዛ አንጻር ሐሰተኛ ደረሰኞችን መቅረፍ የሚያስችል ስራ እየተሰራ ይገኛል። አንደኛው የሚስጥራዊ ኮድ ያለው የእጅ በእጅ ደረሰኝ ማሳተምና ተግባራዊ እንዲሆን ማድረግ ነው። ከዚህ አንጻር ሙሉ በሙሉ ይህን ማሳተም ያለባቸው ግብር ከፋዮች ወደዚህ ስርዓት እንዲገቡ የማድረግና ደረሰኞችን አሳትሞ ዲስፓች የማድረግ ስራ ላይ በትኩረት ተሰርቷል። የሐሰተኛ ደረሰኝን በመያዝና ወጪን በማናር ያው ያልከሰረውን ከስሯል ብሎ የማቅረብ ሂደት ነውና ይሄም በከፍተኛ በቢሊዮን የሚቆጠር ገንዘብ ከመንግስት ካዝና ሊወጣ የነበረውን ያው ያዳንበት ሂደትን ያለበት ሁኔታ አለ። በተመሳሳይ ሁኔታም የተመላሽን በሚመለከት ያው ያልተገባ ተመላሽ ጥያቄዎች ሐሰተኛ ደረሰኝ በማቅረብ እሱንም የተከላከልንበት ሂደት አለ ማለት ነው እና ሌሎቹ ደግሞ ያው
ከኛ አቅም በላይ እየሆኑ ለኢንቨስቲጌሽን ክትትል እንዲደረግባቸው የተመሩ ድርጅቶችም አሉ። ያው የሐሰተኛ ደረሰኝ ኢንቨስቲጌት ስለሚደረግ እኛ ያለን አደረጃጀት ኖርማል ኮምፕላያንስ ኦዲት ቼክ ማድረግ ስለሆነ ሳስፔክት ፍሮድ ነው ብሎ ከታሰበ ግን ያው ለማዕከል እንዲሰራ የሄዱ ድርጅቶች አሉና ተሰርተውም የመጡ ወደ ገቢ አሰባሰብ የገቡም አሉ። የተካሄደው የግምገማ መድረክ ለቀሪ የበጀት ዓመት ወራት ስንቅ እንደሚሆንና ይበልጥ በመበርታት ለተልዕኮ ስኬትን እንደሚያነሳሳ ቆይታቸውን ከጣቢያችን ጋር ያደረጉ የስራ ኃላፊዎች ይናገራሉ። በርብርብ በትብብር የትሪሊዮን እቅዱን ለማሳካት የግምገማ መድረኩ ወሳኝ እንደነበር በማንሳት አንድ ቅርንጫፍ ምን ነበረ መስራት የነበረበት፣ ምን ሰርቶ እስካሁን ድረስ ምን ሰርቷል፣ ምን ሰርቶ ደግሞ ምን ውጤት አመጣ፣ ሌላው እንደዚሁ ሌላውን ቅርንጫፍ እንደዚህ ሲያነሳ ጎን ለጎን የመማማር ሂደቶች ይኖራሉ። በጋራ ደግሞ የሚመጡ ጥያቄዎች ይኖራሉ። መፈታት ያለበት እንደ ተቋም መወያየት ያለው ጋፓችን የት ቦታ ነበረ፣ ጥንካሬያችን የት ቦታ ነበረ፣ ጋፖቻችን ለይተን ምን ላይ መስራት አለብን፣ ለቀጣይ ምን ውጤት ማምጣት አለብን በሚሉ ጉዳዮች ላይ ተወያይቶ አንድ ፔስ ላይ ለመድረስና ወደፊትም የሚጠበቅብን በቀሪ 6 ወራት የሚጠበቅብንን ገቢ ለመሰብሰብ የሚያስችል ቁመና ላይ ለመድረስ የሚያስችልን በመሆኑ በየጊዜው እንደዚህ የ6 ወራት ግምገማ እናደርጋለን እና ይሄ በጣም ከፍተኛ አስተዋጽኦ ነው ያለው። እንደ ተቋም መንግስትም ኦልሬዲ የትኩረት አቅጣጫ አድርጎ ለሚነሱ ጥያቄዎች ከፍተኛ ድጋፍ እያደረገ ነው። ከዚህ አኳያ የመንግስትን ፍላጎት የሀገሪቱን ፍላጎት ለማሳካት እንደ ተቋም አመራሩም ሰራተኛውም በዚህ ዙሪያ ዝግጁ ሆኖ በቀጣይ መረባረብ መቻል አለበትኝ። በእኛ ዙሪያ ያለ አጋር አካላትና ግብር ከፋያችንም ቢሆን ከጎናችን ሆኖ የጋራ ጉዳይ ነው፣ የጋራ ሀገር ነው። ስለዚህ በዚህ መሰረት ያው ሁላችንም በጋራ ርብርብ አድርገን አመቱን ደግሞ በጥሩ ሁኔታ እንድንጨርስ በዚህ አጋጣሚ ላሳስብ ወዳለሁ። የገቢዎች ሚኒስቴር በተያዘው በጀት ዓመት በ6 ወራት ውስጥ 640 ቢሊዮን ብር ለመሰብሰብ አቅዶ 709 ቢሊዮን ብር መሰብሰብ የቻለ ሲሆን ይህም ከእቅዱ 110 በመቶ በላይ ማሳካት ተችሏል። የያዝነውን ጥር ወር ጨምሮ 760 ቢሊዮን ብር እስካሁን ተሰብስቦ በዚህም ከሀገር ውስጥ ገቢ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንደነበራቸው ከመድረኩ ያገኘነው መረጃ ያሳያል። የተሰጠ ታክስ መረጃ ማለት አንድ ግብር ከፋይ ይዞ መቅረብ ያለበትን የተሟላ መረጃ ይዞ ቀርቦ መክፈል ያለበትን ታክስ መክፈል ሲገባ የተሰጠ ታክስ መረጃ ማለት አንድ ግብር ከፋዩ የተሟላ መረጃ ያገኘው ትርፍ ያገኘው ይሄ ነው፣ ያወጣ ወጪ ይሄ ነው ብሎ በሰነዶችና በተለያዩ ማስረጃዎች ማረጋገጥ ሲችል የተሰጠ መረጃ እንዳይኖር ያንን የተጣራ መረጃ ግልጽ የሆነ መረጃ ከአድራሻ ጭምር የተመዘገበበትና የሰበሰበ ታክስ ጭምር ማሳወቅ ያለበት ነው ማለት ነው። የተሰጠ ታክስ መረጃ የሚያቀርቡ ግብር ከፋዮች ላይ እንደየ አስተዳደር የተቀመጠውን ሁለት አይነት ወንጀሎች አሉ። መጀመሪያ አስተዳደራዊ ወንጀል ምን አለ፣ ሁለተኛ ወንጀል የወንጀል የሚያስቀጣ ወንጀሎች አሉ። አስተዳደራዊ ማለት በግብር ከፋይ በታክስ ባለስልጣን የሚወሰዱ እርምጃዎች አንድ ግብር ከፋይ መክፈል ያለበትን ግብር ሳይከፍል ሲቀር ባለመክፈሉ የሚሰጠው በገንዘብም እስከ ማሸግም የሚደርሱ የሚያስቀጡ ቅጣቶች አሉ። እነዛ ቅጣቶች የሚሰጠው በታክስ ባለስልጣን የሚወሰኑ ውሳኔዎች ናቸው። እነዛ ውሳኔ አስተዳደራዊ ውሳኔ ባሉ ውሳኔዎቹ እንደየ ጥፋታችሁ ሰነዶችን መያዝ ሊሆን ይችላል፣ ትክክለኛ ምዝገባ ለማድረግ ሊሆን ይችላል፣ ታክስ ከፋይ መለያ ቁጥሩን ለሌላ አሳልፈው መስጠት ሊሆን ይችላል፣ ዊዞልድ ወይም ከተከፋይ ላይ ታክስን አስቀርቶ ከመክፈል ጋር ሊሆን ይችላል። እነዚህ ሰነዶችን ለምሳሌ ሰነዶችን ባለመያዝ ጋር ተያይዞ ሰነድ ባለያዘባችሁ ያንዳንዱ ደረሰኞች ላይ 50 ሺህ ብር የሚቀጠመው ነው። በታክስ አስተዳደሩ በተቀመጠችው መመሪያ ቁጥር 9/2011 የወጣችው ላይ ያብራራል ማለት ነው።
ተቋሙ ያው የተሰጠ መረጃ እንዳይቀርብ መረጃዎቹን አሁን ከደረሰኞቹ ጋር ተያይዞ የተሰጠ ደረኛ ወጪውን ከፍ አድርጎ ማምጣት ጋር ተያይዞ ወጪን አሳብጦ ማምጣት ገቢ ግብሩን አሳንሶ ከማምጣት ጋር የተገዛበትን ዋጋ አሁን ሂሳብ መዝገቧ መመሪያ ቁጥር 146/2014 ላይ ሂሳብ መዝገብ መያዝ ያለባት አንድ ግብር ከፋይ እቃውን የገዛበትን ዋጋ የገዛበት ጊዜ የእቃው አይነት ጭምር ሞዴሉን ጭምር አብራርቶ ያ የተገዛበት ዋጋ ትክክለኛ ዋጋ ብለን እኛ የምንይዘው እዛ እሱ ሲገዛ የነበረ ዋጋን እንደ መነሻ ዋጋ አድርገን ያን የገዛበትን ዋጋ ትክክለኛ ዋጋ ብሎ ካላቀረበልን እኛ የቀጣዩን ሂሳብ ስሌት ለማስላት ያስቸግረናል ማለት የተገዛበት ወጪ ነው። አሁን ታክሱን ለማሳነስ ሲል ወጪውን ከፍ አድርጎ የተሳሰተ ትክክለኛ ያለውን ደረሰኞችን ተጠቅሞ ትክክለኛ ያለውን ደረሰኞች ስንል እነዚህ በታክስ ባለስልጣን ፍቃድ ያልታተሙ ደረሰኞችን ከተጠቀመ ያንን ደረሰኝ ተጠቅሞ የእቃ ዋጋ አሳድጎ ወጪውን ከፍ አድርጎ ገቢን አሳንሶ የታክስን ለማሰወር የሚያደርገው ጥረት ነው። እነዚህ የተሳሳተ መረጃ እንላቸዋለን። የተገዛበትን ትክክለኛ ዋጋ ያንን ማረጋገጥ እንችላለን። በራሳችን በሶስተኛ ወገን ብለን ከገዢው ሻጩ ለከለ ሽጭ ያለው ካለ ከገዛ ሰውየው ጋር መረጃን አቅርበን ማረጋገጥ እንችላለን። ያንን የተሳሳተ መረጃ የምንለው የገዛበትን ከግንኙነት ካላቸው ሰዎች ጋር የተደረገ ግብይትን እሱም የተሳሳተ መረጃ ተደርጎ ሊወሰድ ይችላል። ዋጋውን አሳድጎ ወጪውን አሳድጎ ገቢን አሳንሶ የሚያመጣበት ኬዝ ይኖራል ማለት ነው። እነዚህ ነገሮች ሲፈጠር እኛ የገዛ ከሶስተኛ ወገን ላይ ማጣራት ይቻላል። ኢቭን ወይም ከሚመለከተው ባለስልጣን ጋር ያንን መረጃ እንዲሰጡብን ብለው በደብዳቤ ተጠይቆ ዋጋው ትክክለኛ መሆኑን ማረጋገጥ በዋጋው ላይ ታክስ መወሰን እንደሚያስችል ሂደቶች ይካሄዳሉ ማለት ነው።